ወልቃይቴዎች ጀምረውታል። ሐኪሙም ወታደር መምህሩም ወታደር በሚለው መርሃቸው ትጥቃቸውን ማጥበቅ ጀምሯል። የተከዜ ዘብ፣ ዳንሻ ስልጠና ያጠናቀቁ ዘቦች መመረቃቸው ሲሰማ ሌሎች ደግሞ እንደ ጉድ ወደ ስልጠናው ገብቷል። በሻዕቢያ ጉዳይ ጀኔራሎቹ አስቸኳይ ስብሰባ ጠርቷል። ጀኔራሎቹ ሻዕቢያን አናምነውም ብሏል። ኮሎኔሉ የሚመሩት ጦር ክተትም ተብሏል። አሁን ከተከዜ ማዶ ለማዶ ሁለቱም ኃይሎች ተፋጧል። ለጦርነት ካልተዘጋጀን ለጦርነት ተጋላጭና ተሸናፊ እንሆናለን በሚል እሳቤ ወልቃይቴዎች በሙሉ በመሰልጠን እንደሚገኙም ተሰምቷል። ወልቃይት ጠገዴ የጎንደር በጌ ምድር አማራ አካል እንጂ የሌላ ሆኖ እንደማያውቅ ከፍተኛ የመንግስት ጀኔራል መናገራቸው ሲሰማ የህወሓት ታጣቂዎች የትግራይ የሰላም ኃይልን እየተቀላቀሉ ስለመሆኑ ናቸውም መረጃዎች ወጥተዋል። በአመራሩ መከዳቱንና በጥርነፋ አዲስ አደረጃጀት ስም የሻዕቢያ ታጣቂ ጨካኝ እጅ ውስጥ መውደቁን የተረዳው በርካታ የህወሓት ታጣቂ ያገኘውን አጋጣሚ ሁሉ እየተጠቀመ ወደ ሀራ መሬቱ ኃይል መቀላቀል መጀመሩ ታውቋል። አሁን በርካታ ታጣቂዎች ነፃ መሬት የወረደውን ኃይል ለመቀላቀል አመቺ ጊዜን እየተጠባበቁ እንደሆነ ተሰምቷል። ታጣቂው ኃይል መሳሪያውን እስካላስቀመጠ ድረስ የሚደረግ አንዳች ድርድር እንደማይኖር ጀነራሉ ገልጸዋል። ኢትዮጵያ ሰላሜን የማይፈልጉ ኃይሎችን ኤርትራ በማስታጠቅ ትገኛለች ባለች ማግስት እጅግ ከባድ መረጃ ወጥቷል። ሲፈራ የነበረው የሀገራቱ ወደ ጦርነት የመንደርደር ፍጥነት አሁን በእጥፍ ጨምሯል። ሞገደኛውና ከኢትዮጵያ መንግስት ጋር ሁለት ጊዜ ካሁን ቀደም የተዋጋው የኢሳያስ መንግስት ሶስተኛውን ጦርነት ሊያዋልደው ዝግጅቶች በሙሉ ተጠናቋል። ይህ ኢትዮ ፕላስ ነው። ኢትዮ ፕላስን ሰብስክራይብ፣ ቪዲዮዎቹን ደግሞ ላይክ እና ሼር እያደረጋችሁ ጥቂት ደቂቃዎችን ከኛ ጋር እንድትቆዩ እንጋብዛችኋለን። የኤርትራው የማስታወቂያ ሚኒስትር አቶ የማነ ገብረ መስቀል የኢትዮጵያ ገዢ ፓርቲ ያለፉትን 2 ዓመታት በኤርትራ ላይ ያልተገባ ጦርነት ለመቀስቀስ ሲጥር ቆይቷል ሲሉ ከሰዋል። ሚኒስትሩ አክለውም አዲስ አበባ የድሮውን የጦርነት ትርክት በአዲስ መልክ በማሸግ የተጎዳች መስላ ለመታየት እየሞከረች ነው ሲሉም ከሷል። አቶ የማነ እንዳሉት የአዲስ አበባ ባለስልጣናት የባህር በርን በኃይል የማግኘትና በቀይ ባህር ተጽዕኖን የማስፋፋት ቀስቃሽ ንግግሮችን በቅርቡ ቀንሷል። ይህንን የሚያደርጉት ንግግሮቹ የሀገር ውስጥም ሆነ የዓለም አቀፍ ድጋፍ እንዳላገኙ በመረዳታቸው ነው ብለዋል። ይሁን እንጂ ሚኒስትሩ አጽንኦት የሰጡት ይህ የንግግር መቀነስ ፖሊሲን መከለስን ሳይሆን ለወደፊት ጦርነት ራስን የመከላከል ሽፋን ለመስጠት የሚደረግ ስልታዊ እንቅስቃሴ መሆኑን ነው። በተጨማሪም የኢትዮጵያ የውጭ ጉዳይ ሚኒስትር በቅርቡ በአዲስ አበባ በተደረገ የውጭ ፖሊሲ መድረክ ላይ ኤርትራ ኢትዮጵያን እያተራመሰች ነው ማለታቸው ምንም አይነት ተጨባጭ መሰረት የሌለው ሲሉ ማጣጥለውታል። እንደ አቶ የማነ ገለጻ ከሆነ የንግግር የግጭቱ ስር መነሻ ከራሷ ከኢትዮጵያ የሚመነጭ መሆኑን የሚያሳዩ ታሪካዊ እውነታዎችን ለመጋፈጥ ያለመቻልን ያሳያል ብለዋል። አቶ የማነ ኤርትራ ለብዙ 10 ዓመታት በኢትዮጵያ መስፋፋት ፖሊሲ የተጎዳች ሀገር መሆኗን ገልጸዋል። ከፌዴሬሽኑ መፍረስና ከኤርትራ በግዳጅ መጠቃለል ጀምሮ ከ1998 እስከ 2000 ጦርነት ድረስ ይህ መቀጠሉንም ተናግሯል። ሚኒስትሩ የቀድሞ የኢትዮጵያ ባለስልጣናት ጦርነቱ ባድመ አልፎ የአሰብን ወደብን ለመያዝ ያለመ እንደነበር በወቅቱ ማመናቸውንም በንግግራቸው ጠቅሷል። ኤርትራ ኢትዮጵያን የማተራመስ ዶክትሪን አላት የሚለውን የአዲስ አበባን ክስ የማይመስል ሲሉ የገለጹት አቶ የማነ በአብዛኛው ክልሎቿ ሰፊ ግጭት እያስተናገደች ያለችው ሀገር ኢትዮጵያ ቀውሷን ውስን ሀብት ባላት ትንሽ ሀገር ኤርትራ ላይ ማላከክ አትችልም ሲሉም ገልጸዋል። ሚኒስትሩ ሲያጠቃልሉም የኢትዮጵያ ባለስልጣናት የኤርትራን ኢኮኖሚ ለማሳነስ ይሞክራሉ ብለዋል። አክለውም ኢትዮጵያ ከ84 ሚሊዮን ዶላር በላይ ዓለም አቀፍ እርዳታ ብታገኝም 21 ሚሊዮን በላይ ሕዝብ አስቸኳይ ሰብአዊ እርዳታ በሚፈለግበት ከፍተኛ የድህነት ደረጃ ላይ እንደምትገኝና በገዢው ፖሊሲ ምክንያት የውስጥ ክፍፍሎች እየሰፉ መጥተዋል ሲሉ ተችቷል። ወደ ሌላኛው መረጃችን ስናልፍ ሻዕቢያን አናምነውም ሲሉ ጀነራል ምግበይ ኃይሌ ተናግረዋል። ከትግራይ ጦር አዛዦች መሃል አንዱ የሆኑትና ከወራት በፊት በመከላከያ ሰራዊቱ የፋኖ መሪ ናቸው በሚል የተከሰሱት ጀነራል ምግበይ ኃይለም በትላንትናው ዕለት የምዕራብ ግንባር የሰራዊት አዛዦችን ሰብስበው እንደነበረ ተሰምቷል። ለመንግስት ቅርበት እንዳለው የሚነገርለት ሉዓላዊ የተባለ የበይነ መረብ ገጽ ምንጮቹን ዋቢ በማድረግ ባወጣው መረጃ ጀነራል ምግበይ በዚህ ስብሰባ ላይ ሻዕቢያን አናምነውም ማለታቸውን ዘግቧል። በዚህ ወታደራዊ ስብሰባ የህዋ አርሚ 13 አርሚ 17 እና የአርሚ 11 ከኮር በላይ እና የኮር አዛዦች መገኘታቸው ተሰምቷል። በስብሰባው ላይ ጀነራሉ በአፋር የመሸጉት የሐራ መሬት ታጣቂዎች እኛን ሊያጠፉ የተነሱ ናቸውና ጠላቶቻችን ናቸው ሲሉ መናገራቸውን
ዘገባው አካቷል። ከዚህ በተጨማሪም ከሻዕቢያ ጋር የተጣመርነው ለፖለቲካ እንጂ አምነነው አይደለም ማለታቸውን ዘገባው ጠቅሷል። በስብሰባው ከተሳተፉት መሃል አንድ ከፍተኛ የኮር አዛዥ እኛን የሚበላን ሀራ መሬት አይደለም፣ በነፃ መሬት ያለው ኃይል እኛን ከመብላቱ በፊት የትግራይ ህዝብ ያጠፋናልና መፍትሄ እንፈልግ ማለታቸው በዘገባው ተካቷል። ስብሰባው ባለመግባባት የተጠናቀቀ ነበር የሚለው ዘገባው ጀነራል ምግበይ ስብሰባውን አቋርጠው ስለ መውጣታቸውም ተሰምቷል። የተከዜ ዘብ ስልጠና በበረከት ቀበሌ ተጀምሯል። አማራ ክልል ወልቃይት ጠገዴ ሰቲት ሁመራ ዞን ቃብትያ ሁመራ ወረዳ በበረከት ቀበሌ ለተከዜ ዘብ ስልጠና መሰጠት እንደተጀመረ መረጃዎች አመላክቷል። በስልጠናው ማስጀመሪያ ፕሮግራም ላይ የተገኙት የቃብትያ ሁመራ ወረዳ አስተዳደር ጽህፈት ቤት ኃላፊ አቶ ደሳለኝ መርቆ የዞናችንን ሰላምና ደህንነት ለመጠበቅ ስልጠናው ወሳኝ መሆኑን በመገንዘብ ሰልጣኞቹ በሚገባ ስልጠናውን መከታተል እንዳለባቸው ለሰልጣኞች መልእክት አስተላልፏል። በተጨማሪም በስልጠና ማስጀመሪያ ፕሮግራም ላይ የተገኙት የቃብትያ ሁመራ ወረዳ ፖሊስ ጽህፈት ቤት ኃላፊ ምክትል ኢንስፔክተር ይግዛው አለቡ ለጦርነት ስንዘጋጅ ጦርነት ማስቀረት እንችላለን ብለዋል። ለጦርነት ካልተዘጋጀን ግን ለጦርነት ተጋላጭና ተሸናፊ እንሆናለን። ስለዚህም የተከዜ ዘብ ሁሌም መሰልጠን መዘጋጀት እንዳለበት ተናግረዋል። ይህ በእንዲህ እንዳለ ወልቃይት ጠገዴ የጎንደር በጌምድር አማራ አካል እንጂ የሌላ ሆኖ አያውቅም ሲሉ አንድ ከፍተኛ ጀነራል ተናግረዋል። ጀነራል መልካሙ በየነ ትላንት ሰሜን እዝን የከዳና የወጋ ወያኔ ኢትዮጵያ ብሎም አማራ ለማሳነስ ከግብረ አበሮቹ ጋር በመሆን እየሰራ ይገኛል ብለዋል። ከማንነቱ ባሻገር የተገፋው የወልቃይት ጠገዴ አማራ ህዝብ ለዳግመኛ ጭቆና በዘራፊዎችና በወራሪዎች ላለመበላት በስልጠና ራስን ማዘጋጀት ግድ ይላል ሲሉ አሳስበዋል። አክለውም የወልቃይት ጠገዴ ህዝብ የጎንደር በጌምድር አማራ አካል ነው ሲሉ ተደምጠዋል። ጀነራሉ የጥንት ጠላቶች የተፈጥሮ ሀብታችንን ለመጠቀም ከውስጥ ባንዳዎችና ሆዳደሮች ጋር በመተባበር ቀጠናችን ወደ ግጭት አዙሪት ለማስገባት እየሞከሩ ሲሆን ሀገራችን ያላት ሀብት በመጠቀም እንድታድግና ህዝቦቿም ተጠቃሚ እንዳንሆን የሚያደርጉ ጸረ ሰላም፣ ጸረ አማራና ጸረ ኢትዮጵያ ኃይሎች እንዲሁም የጠላት ሎሌ ባንዳዎች መታገልና መመከት አለብን ሲሉም ተናግረዋል። በሌተናል ጀነራል ታደሰ ወረደ የሚመራው የክልሉ ጊዜያዊ አስተዳደር ዛሬ ባወጣው መግለጫ የትግራይ ህዝብ ባለፉት 100 ዓመታት ተደጋጋሚ የወረራ ጦርነቶች ማስተናገዱን ተከትሎ ህዝቡ በህዝቡና በንብረቱ ላይ ከፍተኛ ኪሳራ እንደደረሰበት ይታወቃል ካለ በኋላ በእነዚህም ህዝቡ ለማህበራዊ፣ ኢኮኖሚያዊ፣ ስነ-ልቦናዊና ሌሎች ቀውሶች መዳረጉን አውስቷል። በእነዚህ ወቅቶች ውስጣዊ ችግሮችም ሲያጋጥሙ ማየት የተለመደ መሆኑን የጠቀሰው መግለጫው ከቅርብ ጊዜ ወዲህ በአንዳንድ ነጋዴዎች እየተፈጠረ ያለውን ጉዳይ እንደ ምሳሌ አንስቷል። ጨምሮም ለሁሉም በክልሉ የሚገኙ የመንግስት ሰራተኞች ገና ያልተደረሰውን የደሞዝ ማስተካከያ እንደ ሰበብ በመቁጠርና መሰረት የሌለውን የጦርነት ወሬዎችን በማሰራጨት ከህዝብ ይልቅ የግል ጥቅማቸውን የሚያሳድዱ ነጋዴዎች እየታዩ ነው ያለው መግለጫው እነዚህ ነጋዴዎች የተጋነነ የዋጋ ጭማሪ በማድረግና መሰረታዊ ሸቀጦችን በመደበቅ ላይ እንደሚገኙ አስረድቷል። ይህ ደግሞ ህዝቡ ወደ ከፋና ውስብስብ ቀውስ ውስጥ እንዲገባ የሚያደርግ መሆኑን ገልጸው ችግሩን ለመቅረፍ እርምጃ ለመውሰድ መወሰኑን አስታውቋል። በመሆኑም ግልጽ የሆነ የንግድ ቁጥጥር ስርዓት ተግባራዊ እንደሚደረግና በተለይም ሐሰተኛ የጦርነት ወሬዎችን በሚያዘምቱ ነጋዴዎች ላይ ንብረታቸውን እስከ መውረስ የሚደርስ እርምጃ እንደሚወሰድ አስጠንቅቋል። አንዳንድ ነጋዴዎች በትግራይ ውስጥ ያለውን የገበያ ሁኔታ እንደፈለጉት እየነዱት ነው ያለው መግለጫው ሁኔታው በዚሁ ከቀጠለ አደጋው ከባድ እንደሚሆን አስታውቋል። በዚህ ጉዳይ ላይ የሚወሰደውን የዲሲፕሊን እርምጃ በተመለከተ ለህዝብ ወቅታዊ መረጃ እንደሚሰጥም ጨምሮ ገልጿል። ጀነራሉ በፍጹም ድርድር እንደማይኖር ገልጸዋል። የሱዳን ጦር ዋና አዛዥ ጀነራል አልቡርሃን የፈጥኖ ድራሽ ኃይሉ መሳሪያውን እስካላስቀመጠ ድረስ የሚኖር የሰላም ስምምነትና ንግግር እንደማይኖር ገልጸዋል። አልቡርሃን ኃይሉ መሳሪያውን ሳያስቀምጥ የሚኖር ንግግር እንደሌለና ኃይሉም ሆነ የሚደግፋቸው በሱዳን ተቀባይነት እንደሌላቸው ገልጸዋል። ጀነራሉ ወይ እናጠፋቸዋለን አሊያም ህይወታችንን እስክንሰጥ ድረስ እንዋጋለን ሲሉም ተደምጠዋል። ጀነራል አልቡርሃን ጦርነቱ በድርድር ሳይሆን ሁሉም መዋጋት የሚችል ሰው በመዋጋትና አማጺውን በማሸነፍ የሚጠናቀቅም ነው ሲሉ መናገራቸውን አናዶሉ ዘግቧል። በተመሳሳይ መረጃ የሱዳን ጦር በሰሜን ኮርዶፋን 2 አካባቢዎችን ዛሬ መልሶ መቆጣጠሩ ተሰምቷል። ከአማጺው ፈጥኖ ድራሽ ኃይል ጋር ከተካሄደ ጠንካራ ውጊያ በኋላ ጦር ሰራዊቱ ኡምዳም፣ ሀጂ አህመድና ካዝጊልን በድጋሜ በመቆጣጠር በቡድኑ ላይ ከፍተኛ ቁሳዊና ሰብአዊ ኪሳራ ማድረሱን ወታደራዊ ምንጮችን ጠቅሰው መገናኛ ብዙሃን ዘግበዋል። የሰራዊቱ አባላት ባለፈው ወር በአማጺዎቹ ተይዘው የነበሩትን 2ቱን አካባቢዎች መቆጣጠራቸውን በማህበራዊ ሚዲያ በተንቀሳቃሽ ምስል
አስደግፈው አረጋግጧል። እነዚህ ድሎች በሰራዊትና በፈጥኖ ድራሽ ኃይሉ መካከል በሚካሄደው ግጭት በቅርቡ በሱዳን ከሚገኙት 3ቱ የኮርዶፋን ግዛቶች በሺዎች የሚቆጠሩ ሰላማዊ ዜጎች መፈናቀላቸውን ተከትሎ የመጣ ነው። አማጺ ቡድኑ ከሰሜን ዳርፉር ሰሜናዊ ክፍሎች በስተቀር ከ5ቱ የዳርፉር ግዛቶች ሁሉንም በሚባል መልኩ የተቆጣጠረ ሲሆን የሱዳን ጦር በበኩሉ ካርቱምን ጨምሮ ቀሪዎቹን 13 የሱዳን ግዛቶችን ይዟል።